የኢራንና የአሜሪካ ውጥረት ከምንጊዜውም በላይ እየተካረረ ባለበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ እና የፔንታጎን ከፍተኛ ወታደራዊ አመራሮች በኢራን ላይ ሊሰነዘር ስለሚችለው ጥቃት ያላቸው ልዩነት የዓለም አቀፉ ማህበረሰብ መነጋገሪያ ሆኗል። ከዚህ ጋር በተያያዘ በኢራን ላይ ወታደራዊ እርምጃ መውሰድ ከፍተኛ መዘዝን ሊያስከትል ይችላል ሲሉ የአሜሪካ ወታደራዊ ባለስልጣናት ትራምፕን አስጠንቅቀዋል የሚሉ መረጃዎች ወጥተዋል። ፕሬዝደንት ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ እያሰቡ መሆናቸውን በይፋ በገለጹበት በዚህ ወቅት ከፔንታጎንና ከከፍተኛ ወታደራዊ መኮንኖች የሚመጡ ማስጠንቀቂያዎች የውሳኔ አሰጣጥ ሂደቱን ውስብስብ አድርገውታል። ከዚህ አልፎም ፕሬዝደንት ዶናልድ ትራምፕ ከኢራን ጋር ጦርነት መክፈት ከፍተኛ ዋጋ ሊያስከፍል ይችላል የሚል ማስጠንቀቂያ ጀነራሎች ሰጥተዋል መባሉን ለማስተባበል እየጣሩ ነው። በዚህም ትራምፕ በኢራን ላይ ጦርነት ይከፈት ወይስ ይቅር የሚለውን የመወሰነው እኔ ራሴ ነኝ በማለት ጀነራሎች ምንም አሉ ምን ትርጉም እንደሌለው መግለጻቸው ተሰምቷል። በሌላ በኩል ደግሞ ትራምፕ ኢራን በኒውክሌር ጉዳይ ላይ ልትደራደር ይገባል፣ ካልሆነ ግን ለዚያ ታላቅ ሕዝብ ወዮለት ሲሉ አስጠንቅቀዋል። እናም በዕለቱ የኢትዮ ግሎባል ዓለም አቀፍ ትንታኔ ዝግጅታችን ትራምፕ ከአሜሪካ ጦር ኃይሎች ኢታማዦር ሹም ጀነራል ዳን ኬን ጋር አላቸው የተባለውን ልዩነት፣ የፔንታጎንን ስጋቶች፣ ትራምፕ ለኢራን የሰጡትን ማስጠንቀቂያና ተያያዥ ጉዳዮችን ልንመለከት ወደድን። ከዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በአሁኑ ወቅት በዋሽንግተንና በቴህራን መካከል ያለው ውጥረት እጅግ በበረታበትና የዓለም አቀፉ ማኅበረሰብ ትኩረት በመካከለኛው ምስራቅ ላይ ባረፈበት በዚህ ወቅት የአሜሪካው ፕሬዝደንት ዶናልድ ትራምፕ በኢራን ላይ ሊወሰድ ስለሚችለው ወታደራዊ እርምጃና በከፍተኛ የጦር መኮንኖቻቸው መካከል ስላለው ልዩነት የሚወጡ ዘገባዎችን በጽኑ እያስተባበሉ ይገኛሉ። ፕሬዝደንት ዶናልድ ትራምፕ በትላንትናው ዕለት ባወጡት መግለጫ የአሜሪካ ጥምር ወታደራዊ ኃይሎች ኢታማዦር ሹም ጀነራል ዳን ኬን በኢራን ላይ ጥቃት መሰንዘር ከፍተኛ አደጋ አለው ብለው አስጠንቅቀዋል የሚሉ ዘገባዎችን 100% የተሳሳቱ ናቸው በማለት ውድቅ አድርገዋል። ፕሬዝደንቱ ንብረትነቱ የራሳቸው በሆነው የማህበራዊ ትስስር ገጽ ትሩዝ ሶሻል ባሰፈሩት ጽሑፍ ጀነራል ኬን እንደ ሁላችንም ጦርነት እንዲከሰት አይፈልጉም፣ ነገር ግን በወታደራዊ ደረጃ በኢራን ላይ እርምጃ ለመውሰድ ውሳኔ ከተላለፈ ጦርነቱ በቀላሉ ድል የሚመዘገብበት ይሆናል የሚል እምነት አላቸው ብለዋል። ፕሬዝደንቱ አክለውም ጀነራሉ ኢራንን አለመንካት ወይም በመገናኛ ብዙሃን እንደሚተላለፉ አይነት ውስን ጥቃቶች ወይም ሊሚትድ ስትራይክ ስለመፈጸም አልተናገሩም። እርሳቸው የሚያውቁት አንድ ነገር ብቻ ነው፣ እርሱም እንዴት ማሸነፍ እንደሚቻል ነው በማለት ወታደራዊ አመራሩ ለጥቃት ዝግጁ መሆኑን አረጋግጠዋል። በኢራን ላይ ሊካሄድ ስለሚችለው ጦርነት ሁሉ የተጻፈው ፕሬዝደንት ትራምፕ በመገናኛ ብዙሃን የሚወጡት ዘገባዎች ሆን ተብለው የተዛቡ መሆናቸውን በመጥቀስ በኢራን ላይ ሊካሄድ ስለሚችለው ጦርነት የተጻፈው ሁሉ በስህተትና አንዳንዴም ሆን ተብሎ የተፈበረከ ነው ሲሉ ወቅሰዋል። ይሁን እንጂ እንደ ዋሽንግተን ፖስት፣ አክሲዮስ እና ዎል ስትሪት ጆርናል ያሉ ታዋቂ የዜና አውታሮች የጀነራል ኬንን ስጋቶች ዝርዝር ይዘው ወጥተዋል። እነዚህ ዘገባዎች እንደሚያመለክቱት ጀነራሉ ባለፈው ሳምንት ከትራምፕ ጋር በነበራቸው ስብሰባ ላይ በኢራን ላይ የሚሰነዘር ጥቃት ሊያስከትል የሚችለውን ውስብስብ ችግር ገልጸዋል። በተለይም በቂ የጦር መሳሪያ አቅርቦት አለመኖርና ቀጠናዊ አጋሮች ድጋፍ ሊነፍጉ እንደሚችሉ፣ ይህም የአሜሪካን የመከላከል አቅም ሊያዳክም እንደሚችል አስጠንቅቀዋል። ታዋቂው ዋሽንግተን ፖስት ጋዜጣ በዘገባው የአሜሪካ ጥምር ጦር ኢታማዦር ሹም ጀነራል ዳን ኬን በኢራን ላይ የሚካሄደው ዘመቻ ስፋት፣ ውስብስብነትና የአሜሪካ ወታደሮች ሊደርስባቸው የሚችለው አካል ጉዳት ስጋት እንዳሳሰባቸው ገልጿል። በተለይም የአሜሪካ የሚሳኤል መከላከያ ስርዓቶችና የጦር መሳሪያ ክምችቶች እንደ እስራኤልና ዩክሬን ላሉ አጋሮች በመሰጠታቸው መመናመናቸው አንዱ ትልቅ ስጋት ሆኖ ቀርቧል። በሌላ በኩል ደግሞ ከፔንታጎን የወጡ ማስጠንቀቂያዎች ይበልጥ ዝርዝር የሆኑ ስጋቶችን ያካተቱ ሆነው ተገኝተዋል። ወታደራዊ ዕቅድ አውጪዎች እንደሚሉት ከሆነ በኢራን ላይ የሚደረግ የረዥም ጊዜ ወታደራዊ ዘመቻ በአካባቢው የሚገኙ ከ30 እስከ 40 ሺህ የሚሆኑ የአሜሪካ ወታደሮችን ትልቅና ዋነኛ ኢላማ እንዲሆኑ ያደርጋቸዋል። ፔንታጎን በተለይ እንደ ፓትሪዮት ታድና ኤስኤም-3 ያሉት የአየር መከላከያ ሚሳኤሎች እጥረት ሊያጋጥም እንደሚችልና ይህም
ወደፊት ከቻይና ጋር ሊፈጠር ለሚችለው ግጭት የሚደረገውን ዝግጅት ሊያስተጓጉል እንደሚችል ገልጿል። ኢራን በበኩሏ ጥቃት ከተሰነዘረባት በአካባቢው ባሉ የአሜሪካ ጦር መርከቦችና ወታደራዊ ሰፈሮች ላይ አጸፋዊ እርምጃ እንደምትወስድ በሀገሪቱ መንፈሳዊ ጠቅላይ መሪ አያቶላህ አሊ ሐሚኔ በኩል አስጠንቅቃለች። ሐሚኔ የአሜሪካ የጦር መርከቦችን እናሰጥማቸዋለን በማለት በተደጋጋሚ ዛቻ እያስተላለፉም ይገኛሉ። ይህ በእንዲህ እንዳለ ፕሬዝደንት ትራምፕ በኢራን ላይ ያላቸው አቋም በሁለት መንገዶች የተከፈለ ይመስላል። በአንድ በኩል ዲፕሎማሲያዊ ስምምነት እንደሚመርጡ ቢገልጹም፣ በሌላ በኩል ደግሞ ስምምነት ላይ ካልተደረሰ ለዚያች ሀገርና ለሕዝቦቿ በጣም መጥፎ ቀን ይሆናል ሲሉ ዝተዋል። ከዚህ ጋር በተያያዘም ፕሬዝደንቱ ውሳኔ ሰጪው እኔ ነኝ በማለት በኢራን ላይ ለሚወሰነው ማንኛውም ውሳኔ የመጨረሻው ቃል የሳቸው መሆኑን ደጋግመው አሳስበዋል። በቅርቡም ዋሽንግተን በመካከለኛው ምስራቅ ያላትን ወታደራዊ ኃይል በከፍተኛ ሁኔታ እያጠናከረች ትገኛለች። ከዚህ ጋር ተያይዞም ዩኤስኤስ ጀራልድ ፎርድ እና ዩኤስኤስ አብርሃም ሊንከን የተባሉ ሁለት ግዙፍ የአውሮፕላን ተሸካሚ መርከቦች ወደ ኢራን ጠረፍ መጠጋታቸው የጉዳዩን አሳሳቢነት ያሳያል። በተጨማሪም የአሜሪካ የውጭ ጉዳይ ሚኒስቴር በሊባኖስ ከሚገኘው ኤምባሲው በጣም አስፈላጊ ያልሆኑ ሰራተኞችንና የቤተሰብ አባላትን ማስወጣቱ ለጦርነት ዝግጅት እየተደረገ መሆኑን ጠቁሟል። እንዲያም ሆኖ በዚህ ወታደራዊ ውጥረት መካከል የትራምፕ የውሳኔ አሰጣጥ ሂደት በቅርብ አማካሪዎቻቸው ላይ የተመሰረተ እንደሆነ ይነገራል። በተለይም የልጃቸው ባል ጃሬድ ኩሽነር እንዲሁም ልዩ መልእክተኛው ስቲቭ ዊትኮፍ በትራምፕ ውሳኔ ላይ ትልቅ ተጽዕኖ እንዳላ ቸው ተገልጿል። ዊትኮፍ እንደሚሉት አሜሪካ የምትፈልገው ኢራን የኒውክሌር ማበልጸግ ስራዋን ሙሉ በሙሉ እንድታቆም ነው። ነገር ግን ኢራን ይህንን ለማድረግ ፈቃደኛ አለመሆኗን በውጭ ጉዳይ ሚኒስትሯ አባስ አራግቺ በኩል በተደጋጋሚ አስታውቃለች። ፕሬዝደንት ትራምፕ ኢራን እስካሁን ድረስ እጅ ባለመስጠቷ ግራ እንደተጋቡ ዊትኮፍ ለፎክስ ኒውስ ተናግረዋል። በሌላ በኩል እንደ ምክትል ፕሬዝደንቱ ጄዲ ቫንስ ያሉ አማካሪዎች በኢታማዦር ሹሙ ጀነራል ኬን የቀረቡትን የጦር መሳሪያ ጥረት ስጋቶች ከግምት ውስጥ በማስገባት ጥቃቱ ውጤታማ ሊሆን ስለመቻሉ ጥርጣሬ እንዳደረባቸውም እየተገለጸ ይገኛል። በኢራን ላይ ጥቃት ስለመሰንዘር በሚነሱት ተቃራኒ እይታዎች ዙሪያ አንዳንዶች በኢራን ላይ ውስን የአየር ጥቃት መፈጸም በቂ ነው ሲሉ፣ ሌሎች ደግሞ የኢራንን መንግስት ለመጣል የሚያስችል ሰፊ ዘመቻ መካሄድ አለበት እያሉ ይገኛሉ። ሆኖም ግን የፔንታጎን ከፍተኛ ወታደራዊ መኮንኖች ማንኛውም አይነት ጥቃት ወደማይፈለግ ቀጠናዊ ጦርነት ሊያመራ እንደሚችልና አሜሪካን ለረዥም ጊዜ ግጭት ውስጥ ሊዘፍቃት እንደሚችል እያስጠነቀቁ ነው። ይህ ሁኔታ በትራምፕ ውሳኔ ላይ ከፍተኛ ጫና እያሳደረም ይገኛል። ፕሬዝደንቱ ወታደራዊ ኃይልን እንደ መደራደሪያ መሳሪያ በመጠቀም ኢራንን ወደ ስምምነት ለማምጣት ቢሞክሩም ወታደራዊ መሪዎቻቸው ግን ጦርነቱ የሚያስከፍለውን ዋጋ እያሰሉ ነው። የጀነራል ኬን ጽሕፈት ቤትና የዋይት ሃውስ ቃል አቀባይ አና ኬሊ ጀነራሉ ገለልተኛ የሆኑ ወታደራዊ አማራጮችንና ተያያዥ አደጋዎችን ለሲቪል መሪዎች የማቅረብ ኃላፊነት እንዳለባቸው ገልጸው፣ ይህ ማለት ግን ጀነራሉ ጦርነቱን ይቃወማሉ ማለት እንዳልሆነ ለማስረዳት ሞክረዋል። ሆኖም ግን በአሜሪካ ማዕከላዊ እዝ ወይም ሴንትኮም አዛዥ የሆኑት አድሚራል ብራድ ኩፐር ከጥር ወር ጀምሮ በትራምፕ ስብሰባዎች ላይ አለመገኘታቸው በፕሬዝደንቱና በከፍተኛ ወታደራዊ አመራሩ መካከል ያለውን የግንኙነት መሻከር ሊያመላክት ይችላል ተብሎ ተሰግቷል። ደግሞ በሌላ በኩል ኢራን በውስጥ ግጭቶችና በምጣኔ ሀብታዊ ቀውሶች እየታመሰች ቢሆንም ከሩሲያ ጋር ያላትን ወታደራዊ ግንኙነት በማጠናከር ላይ ትገኛለች። ፕሬዝደንት ቭላዲሚር ፑቲን ከኢራን ከፍተኛ የደህንነት ባለስልጣናት ጋር በሞስኮ መገናኘታቸው ለዋሽንግተን ተጨማሪ የራስ ምታት እንደሆነም እየተገለጸ ይገኛል። በኦማንና በጄኔቫ የሚካሄዱ ድርድሮች ስኬታማ ካልሆኑ የመካከለኛው ምስራቅ ቀጠና ወደ ከፋ ግጭት ሊያመራ እንደሚችልም ግልጽ ነው። እናም ፕሬዝደንት ዶናልድ ትራምፕ በኢራን ላይ ያላቸውን የከረረ አቋም በማስቀጠልና የወታደራዊ አመራሩን ድጋፍ በማግኘት ረገድ ያላቸውን እምነት ቢገልጹም በፔንታጎን በኩል የሚቀርቡት ተጨባጭ ወታደራዊ ስጋቶች ችላ ሊባሉ የማይችሉ ናቸው። የጦር መሳሪያ ክምችት መቀነስ፣ የቀጠናዊ አጋሮች ድጋፍ ማጣትና የሰው ልጅ ሕይወት መጥፋት ስጋቶች በትራምፕ ቀጣይ እርምጃ ላይ ትልቅ ጥላን አጥልተዋል። በዲፕሎማሲና ጦርነት መካከል ያለው መስመርም እጅግ እየጠበበ ባለበት በዚህ ወቅት
በጄኔቫ የሚካሄደው ቀጣይ ዙር የኒውክሌር ድርድር ለሰላም የመጨረሻው ተስፋ ሊሆን ይችላል። ፕሬዝደንት ትራምፕ ውሳኔ ሰጪውን የኔ ቢሉም የውሳኔያቸው ውጤት ግን መላውን ዓለም ሊነካ እንዲሁም ሊያናጋ የሚችል እንደሆነም ግልጽ ነው። ጦርነቱ ትራምፕ እንደሚሉት በቀላሉ ድል የሚገኝበት ይሁን ወይም የፔንታጎን መኮንኖች እንደሚሰጉት ረዥምና አውዳሚ ጊዜ የሚፈታው ቢሆንም አሁን ያለው ውጥረት ግን ቀጠናውን በከፍተኛ ስጋት ውስጥ ጥሎታል። ፕሬዝደንት ዶናልድ ትራምፕ እንደገለጹት ስምምነት ላይ ባይደረስ ለዚያች ሀገር በጣም መጥፎ ቀን ይሆናል የሚለው ማስጠንቀቂያ የአሜሪካን ወታደራዊ ዝግጁነትና የፖለቲካ ቁርጠኝነት የሚያሳይ ቢሆንም የፔንታጎን ባለስልጣናት ግን ማንኛውም በኢራን ላይ የሚደረግ ቀጣይነት ያለው ዘመቻ በትራምፕ ፕሬዝደንትነት ዘመን እጅግ ውስብስብ ከሆኑ ወታደራዊ ዘመቻዎች አንዱ ይሆናል በማለት አሳስበዋል። ይህ በእንዲህ እንዳለ የአሜሪካና የኢራን ልዑካን በጄኔቫ ለሚያደርጉት ስብሰባ ዝግጅት እያደረጉ ሲሆን ዓለምም የዚህን ዲፕሎማሲያዊ ፍልሚያ ውጤት በጉጉት እየጠበቀ ይገኛል። ፕሬዝደንት ትራምፕ በልዩ መልእክተኞቻቸው በኩል የሚያቀርቡት አዲስ የኒውክሌር ፕሮፖዛል ኢራንን ወደ ድርድር ጠረጴዛው ካላመጣት ወታደራዊ እርምጃው የማይቀር ሊሆን ይችላል። ይሁን እንጂ ጄኔራል ኬን እንዳሉት እንዲህ አይነቱ እርምጃ የሚያስከትለው አደጋና ወጪ በጥንቃቄ ሊመዘን ይገባዋል። ጦርነቱ በቀላሉ ድል ሊገኝበት ቢችልም እንኳን የሚከፈለው ዋጋ ግን ለአሜሪካ የረዥም ጊዜ ስትራቴጂካዊ ፍላጎቶች ፈታኝ ሊሆን ይችላል። እናም የፕሬዝደንት ትራምፕ አስተዳደር በዲፕሎማሲያዊ ጫናና በወታደራዊ ማስፈራሪያ መካከል ያለውን ሚዛን ለመጠበቅ በሚያደርገው ጥረት ውስጥ የውስጥ ወታደራዊ አማካሪዎች የሚሰጡት ግብረ መልስ ለውሳኔው ወሳኝ ግብዓት ሆኖም ይጠቀሳል። ፕሬዝደንቱ ምንም እንኳን ስጋቶችን አስመልክቶ የወጡ ዘገባዎቹን ቢያጣጥሉም በዋሽንግተን የኃይል መዋቅር ውስጥ ያለው የሐሳብ ልዩነት ግልጽ እየሆነ መጥቷል። ይህ ልዩነት ደግሞ በኢራን ላይ የሚወሰደውን እርምጃ አይነትና ጥልቀት ሊወስነው ይችላል። የኢራን ሕዝብም በሀገሪቱ ባለው የምጣኔ ሀብት ችግርና በፖለቲካዊ ጭቆና ምክንያት ተቃውሞ እያሰማ ባለበት በዚህ ወቅት የውጭ ወታደራዊ ጣልቃ ገብነት ሁኔታውን ይበልጥ ሊያወሳስበው እንደሚችል ይታመናል። ትራምፕ ግን ለነጻነት ለሚታገሉ ኢራናውያን ድጋፋቸውን በመግለጽ የኢራንን መንግሥት ተጠያቂ ማድረጋቸውን ቀጥለዋል። በመጨረሻም የትራምፕ ከፍተኛ ጫና የማሳረፍ ፖሊሲ ኢራንን ወደ ስምምነት ያመጣት ወይስ ወደ ሰፊ ጦርነት ይገፋት የሚለው ጥያቄ በቅርቡ ምላሽ የሚያገኝ ይሆናል።